ሰላም ጤና ይስጥልኝ። ፈጣን እውነተኛና የተጣሩ መረጃዎችን የሚያደርሰው የፈጠነ ሚዲያ ነው። የዕለቱን አንኳር ሀገራዊ መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። በጎጃም ቀጠና የመከላከያ ሰራዊት ልዩ ዘመቻ ማወጁን ተከትሎ ከባድ ውጊያ እየተደረገ ይገኛል። የኢፌዴሪ መከላከያ ሰራዊት ዛሬ ባወጣው ይፋዊ ዘገባ በምስራቅ እዝ አዛዥ በጀነራል መሐመድ ተሰማ የሚመራው ኃይል ካለፈው ሐሙስ አንስቶ በጎጃም ቀጠና በሚገኙ የፋኖ ኃይሎች ላይ መጠነ ሰፊ ወታደራዊ ዘመቻ መክፈቱን አስታውቋል። ዘመቻው የተከፈተው ከፈረስ ቤት ደጋ ዳሞት እስከ ጆቄ ሰንሰለታማ ተራሮች ባሉ ቀጠናዎች ላይ መሆኑ ተገልጿል። እንደ መከላከያ ሰራዊት ዘገባ ከሆነ ኦፕሬሽኑ የፋኖን ዋና ዋና ምሽጎች ለማፍረስና የመገናኛ መረቦችን ለመበጠስ ያለመ ነው። በተለይም በጆቄ አካባቢዎች በሚገኙ በቦቅላ ታዳጊ ከተማ፣ ቀኛቦ፣ ገደማላ፣ ደብረዘይ፣ አምስቲያ፣ ካባ፣ ዋሻ ሚካኤል፣ ኮርታ፣ ስናን ማርያም፣ መስታወት፣ ኮረብታ፣ ፍቅጣራ፣ ገነተ ማርያም፣ ቁጭትና አልማ በተባሉ ስትራቴጂካዊ ቦታዎች ላይ የተቀናጀ ጥቃት መፈጸሙ ተጠቅሷል። የመከላከያ መግለጫው አክሎም በእነዚህ አካባቢዎች ጽንፈኛ ቡድኑን በገባበት ገብቶ አሳዶ በመምታት በድል የታጀበ ኦፕሬሽን የተደረገ ነው ሲል ገልጾ ታጣቂዎች ለማምለጥ ያደረጉት ሙከራ ሳይሳካ በሰራዊቱ ፈጣንና መብረቃዊ ምት ሙሉ ለሙሉ መደምሰሳቸውን፣ በርካታ መሳሪያዎችና ከህዝቡና ከተቋማት የተዘረፉ ተሽከርካሪዎችም በቁጥጥር ስር መዋላቸውን አመልክቷል። የመንግስትና የመከላከያ መግለጫዎች ባለፉት ጥቂት ወራት ውስጥ የፋኖ ኃይል ሙሉ በሙሉ ተደመሰሰ፣ የመጨረሻው ምዕራፍ ተጠናቀቀ የሚሉ ዜናዎችን ሲያስተላልፉ መቆየታቸው ይታወሳል። ከግንባር የሚወጡ ገለልተኛ ዘገቦች እንደሚጠቁሙት ከሆነ ውጊያው በመግለጫው ላይ እንደተጠቀሰው በአንድ ወገን ብቻ የሚመታበት ሳይሆን በሁለቱም በኩል ከፍተኛ ሰብአዊና ቁሳዊ ኪሳራ እያስከተለ ያለ ከባድ ጦርነት ነው። የፋኖ አደረጃጀት ገበሬውና የተፈጥሮ ምሽጉ ጋር የተሳሰረ በመሆኑ ሰራዊቱ ቦታዎችን ለቆ ሲወጣ መልሶ የመቆጣጠር አቅም እንዳለው ባለፉት ወራት የታዩ ሂደቶች አሳይተዋል። ስለዚህ መረቡን ሙሉ በሙሉ በጠስ ነው የሚለው የዜና ዘገባው ለፖለቲካ ፍጆታና ለህዝብ ግንኙነት ተብሎ የተሰራው ማሸበሪያ እንደሆነ ይታመናል። በዚህ ሁሉ ወታደራዊ ግብግብ መሃል ግን ትልቁን ዋጋ እየከፈለ ያለው ንጹሃን ዜጋ ነው። መንግስት የህዝብን ደህንነት ለማስከበር በሚል በሚያውጃቸው በእነዚህ ዘመቻዎች ምክንያት የዜጎች ህይወት ያልፋል፣ ትራንስፖርት ይቋረጣል፣ የኢኮኖሚ እንቅስቃሴዎች ይደናቀፋሉ። እናድናቸዋለን በሚለው የመንግስት ኃይልና እንጠብቃቸዋለን በሚለው ታጣቂ መሃል ያለው ህዝብ ግን የጦርነቱ የመጀመሪያ ገፈት ቀማሽ ሆኗል። ወደ ቀጣይ መረጃችን ተሸጋገርን። ዝርዝሩን እንደሚከተለው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ያወጣውን ይፋዊ መግለጫ መሰረት በማድረግ የተሰማው ዘገባው በሀገሪቱ የፖለቲካ ምህዳር ላይ አዲስ የውጥረት ስጋት ደቅኗል። ኢህአፓ ባወጣው መግለጫ ገዢው የብልጽግና ፓርቲ በፕሪቶሪያ ስምምነት የገባውን ቃል በመጣስ የትግራይ ክልል እንደገና ወደ አውዳሚ ጦርነት ለማስገባት ጥረት እያደረገ ነው ሲል ከባድ ወቀሳ ሰንዝሯል። እንደ ኢህአፓ መግለጫ ከሆነ የፕሪቶሪያ ስምምነት ዋና መንፈስ ጦርነትን በቋሚነት ማቆም፣ ፖለቲካዊ መፍትሄን ማስቀደም፣ ተፈናቃዮችን ወደ ቀያቸው መመለስና ሰብአዊ ድጋፍን ማሰራጨት ነበር። ነገር ግን የስምምነቱ መፈረም የመሳሪያ ድምጾችን ለጊዜው ቢያስቆምም መንግስት የትግራይን ህዝብ በድምጽ አልባ ከበባ ውስጥ አኑሮታል ብሏል። የመንግስት ስልጣን ላይ ያለው አካል የመንግስት ሰራተኞችን ደሞዝ ከመከልከል ጀምሮ የነዳጅና የሸቀጣሸቀጥ ክልከላ፣ የበጀት እገዳ፣ የትራንስፖርት አማራጮች መዘጋትና ለተፈናቃዮች የተሰበሰበ የእርዳታ ገንዘብ ቅድሚያ ፈጽሟል ሲል ፓርቲው በዘገባው አመልክቷል። መግለጫው አክሎም በአሁኑ ወቅት ህግ ማስከበር በሚሉ ሽፋን መፈክሮች ትግራይን ዳግም ወደ ጦርነት የመክተት ዝግጅት የተደረገ መሆኑንና በስርዓቱ ሚዲያዎች የሚካሄደው የፕሮፓጋንዳ ዘመቻ እንደ አውሮፓውያን አቆጣጠር ከ2020 ወታደራዊ ዘመቻ ዋዜማ ጋር በአስደንጋጭ ሁኔታ አንድ አይነት ነው ሲል አስታውቋል። ኢህአፓ በመግለጫው እንደጠቀሰው ባለፉት ዓመታት በኢትዮጵያ እንዳይታይ እንዳይሰማና እንዳይታሰብ ተከልክሎ የነበረውን የተቃውሞ ሰልፍ አሁን ግን መንግስት በራሱ ያደራጀውን ጥቂት ግለሰቦች በመድረክ ላይ በማሰለፍ በትግራይ ልከፍት ያሰብኩትን ጦርነት ኑና ከህዝብ የመጣ ጥያቄ ያስመስሉልኝ የሚል ትወና እየሰራ ይገኛል ብሏል። ከዚህ ቀደም ኢትዮጵያን ከውሃት ማዳን በሚል ሽፋን በተካሄደው ጦርነት የደረሰው እልቂት ቁስል ሳይደርስ ዛሬ ደግሞ የትግራይን ህዝብ ከውሃት ማዳን የሚለው አዲስ መፈክር በሌላ ዙር ደም ማፋሰስ የፖለቲካ ሽፋን እየሆነ ነው። ያለፈው ጦርነት ያስከተለው የሰው ህይወት እልቂት፣ የሴቶች መደፈር፣ የነዋሪዎች መፈናቀልና የሰብአዊ መብት ጥሰቶች ገና ገለልተኛ ምርመራ ተደርጎባቸው ምላሽ አላገኙም። ታዲያ የችግሩ ጠማቂ እንዴት የመፍትሄ አምጪ ሊሆን ይችላል የሚለው የኢህአፓ ጥያቄ ወቅታዊና አሳሳቢ ነው። በዚህ መሃል ግን ኢህአፓ ለትግራይ ህዝብና ለመላው የኢትዮጵያ ህዝብ ያስተላለፈው መልእክት የጦርነት ሰባቂዎች ወዳዘጋጁት የፖለቲካው የሃይማኖትና የማህበራዊ መበታተን ወጥመድ ሳትገቡ አንድነታቸውን ጠብቁ፣ በተለይም በትግራይና በአማራ ህዝብ መካከል ጥላቻን ለመዝራት የሚደገሰውን የከፋፍለ ግዛ ሴራ በመረዳት የህዝብ ለህዝብ ግንኙነታችሁን አጠናክሩ የሚል ነው። ኢህአፓ በተጨማሪም ለዓለም አቀፉ ማህበረሰብና ለዲፕሎማቶች ጥሪ በማቅረብ ከመንግስት ፕሮፓጋንዳ ባሻገር በመሬት ላይ ያለውን እውነታ እንዲመለከቱና የዜጎችን ሰቆቃ እንዲያወግዙ ጠይቋል። ለዛሬ ያዘጋጀንላችሁ የዜና ዘገባዎች እነዚህን ይመስሉ ነበር። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ መሆኑን አይርሱ።